ምሽት በተከናወኑ የ9ኛ ሳምንት ተጠባቂ የእንግሊዝ ፕሪሚየር ሊግ ጨዋታ አርሰናል ከማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 7 ያደረሰበትን ውጤት አስመዝግቧል። አርሰናል ትላንት ምሽት 4:30 በአሜክስ ስቴዲየም ብራይተንን ገጥሞ 1-0 በሆነ ውጤት በማሸነፍ ውድን 3 ነጥብ ማሳካትም ችሏል። የአርሰናልን የማሸነፊያ ኳስ ቡካዮ ሳካ ከመረብ ጋር ሲያገናኝ አርሰናል በጨዋታው በደካማ እንቅስቃሴና በጣም የተፈተነበት ግን ደግሞ አስፈላጊውን 3 ነጥብ ያሳለፈበት ያገኘበት ምሽትም ሆኖ አልፏል። ይህ ደግሞ ሻምፒዮን ክለብ ምልክት ነው ሲሉ በርካቶችም ተንትነውታል። ውጤቱን ተከትሎ አርሰናል 10ኛ በአንድ ጎል ልዩነት ያሸነፈበት ጨዋታ ሲሆን ይህ ከ2003-2004 በኋላ ለመጀመሪያ ጊዜ እንደሆነ ታሪክ ያመለክታል። አርሰናል ትናንት ምሽት ከሜዳ ውጭ 12ኛ ተከታታይ ያሸነፈበት የሊግ ጨዋታ ሲሆን ይህም በክለቡ ለብዙ ጊዜ ያልተሸነፈበት ብዙ ጨዋታም ሆኖ አዲስ ሪከርድም አስመዝግቧል። አርሰናል ትናንት ማሸነፉን ተከትሎ ነጥቡን ወደ 67 ከፍ ሲያደርግ ማንቸስተር ሲቲ አንድ ቀሪ እየቀረው በ7 ነጥብ ልዩነት መምራቱንም ቀጥሏል። ከጨዋታው በኋላ በሁለቱም በኩል አሰልጣኞች አስተያየታቸውን የሰጡ ሲሆን ፋቢያን ሃርዝለር በተመዘገበው ውጤት በጣም ተበሳጭቻለሁ፣ ኳስ ለመጫወት የሞከረው አንድ ክለብ ብቻ ነበር፣ አርሰናል ሰዓት ለመግደል ሲያደርጉ የነበረውንም ጥረት ተመልክቻለሁ ሲሉም ከጨዋታው በኋላ በነበራቸው ጋዜጣዊ መግለጫ ቅሬታቸውን አሰምቷል። በሌላ መልኩ በአርሰናል በኩል ቡካዮ ሳካ መጥፎ ጨዋታ እንደተጫወትን እናውቃለን፣ የሲቲ ውጤት መጣል ለእኛ አስደሳች ነበር፣ ይህ ታዲያም ትልቅ ስኬት ነው ሲል አስተያየቱንም ሰጥቷል። ማይክል አርቴታ በበኩላቸው ቡድናቸው ያስመዘገበው ድል ትልቅ ውጤት ሲሆን ሲጀመር ጨዋታው ከባድ እንደሚሆንብን እናውቅ ነበር ሲሉም ሀሳባቸውን ሰጥተዋል። ግን ደግሞ ይህንን ጨዋታ በድል ተወጥተናል፣ ለተጫዋቾቼ ምስጋና ይገባቸዋል ሲሉ ከጨዋታው በኋላ አሰልጣኝ ማይክል አርቴታ አስተያየታቸውን ሰጥተዋል። ሌላኛው ጨዋታ በኢታድ ስቴዲየም ማንቸስተር ፎረስት ያገናኙ ጨዋታ 2-2 በሆናቸው ውጤትም ተለያይቷል። አንቶኒዮ ሴሜኒዮ እና ሮድሪ የማንቸስተር ሲቲን 2 ጎሎች ሲያስቆጥሩ የኖቲንጋም ፎረስትን 2 ግቦች ሞርጋን ጊብስ ዋይት እና ኤሊዮት አንደርሰን ከመረብ ጋር ማገናኘትም ችሏል። ማንቸስተር ሲቲ በዚህ ጨዋታ የማሸነፍ ቅድመ ግምት ቢያገኝም ትላንት ግን ወራጅ ቀጠና ላይ የነበረው ኖቲንጋም ፎረስት ለማንቸስተር ሲቲ ጉዱን 2 ነጥብ አስጥሎታል። ወደ ኢታድ ከደረሰ 7ኛ ጎሉን ያስቆጠረው ሴሜኒዮ በሊጉ 15ኛ በድምሩ ጎሉን ሆኖ ሲመዘገብለት ከኮከብ ጎል አስቆጠሮች መካከል አንዱ መሆኑም የቻለበት ውጤትም ተመዝግቧል። ማንቸስተር ሲቲ በ60 ነጥብ 2ኛ ደረጃ ላይ መቀመጥም ችሏል። ከጨዋታው በኋላ ፔፕ ጋርዲዮላ አስተያየታቸውን የሰጡ ሲሆን ቡድናችን ብዙ እድሎችን ፈጥሯል፣ ውጤቱን ማስጠበቅ አልቻለም። እንደ አጠቃላይ ነገር ማንቸስተር ሲቲ ብዙ ነገርን ጥሩ ነገርን አሳይቷል፣ ማሻሻል ያለብንን ነገር እናሻሽላለን ሲሉ ፔፕ ጋርዲዮላ ከጨዋታው በኋላ ሐሳባቸውን ሰጥቷል። ገና ብዙ ጨዋታ ይቀረናል፣ ጥረት ማድረጋችንን እንቀጥላለን ሲሉ ስለ ዋንጫ ያላቸውንም ተስፋ ፔፕ ጋርዲዮላ ከጨዋታው በኋላ ሰጥቷል። በቪላ ፓርክ የተደረገው ሌላኛው የሳምንቱ ምርጥ ጨዋታ ቼልሲ 4-1 በሆነ ሰፊ ውጤት ማሸነፍም ችሏል። አስቶን ቪላ በዳግላስ ሉዊስ ቀዳሚ ያደረጋቸውን ጎል ቢያስቆጥሩም ለቼልሲ 3 ጎሎችን ጆዋ ፔድሮ አስቆጥሮ ሃትሪክ መስራትም ችሏል። ኮል ፓልመር ቀሪዋን 1 ጎል ሲያስቆጥር ጆዋ ፔድሮ በፕሪሚየር ሊጉ 13ኛ ጎሉን ማስቆጠርም ችሏል። ቼልሲ ከአስቶን ቪላ ያለውን ነጥብ ልዩነት ወደ 3 ዝቅ ሲያደርግ ቼልሲ በ48 ነጥብ 5ኛ ደረጃ ላይ ተቀምጧል። አስቶን ቪላ በ51 ነጥብ 4ኛ ደረጃ ላይ ሲቀመጥ ሊያም ሮሴነር ከጨዋታው በኋላ ሐሳባቸውን ሰጥቷል። ቡድኔ ባሳየው እንቅስቃሴ ተደስቻለሁ፣ ውጤቱም ይገባናል ሲሉ አሰልጣኝ ሊያም ሮዜነር ከጨዋታው በኋላ አስተያየታቸውን ሰጥቷል። ፉላም በሜዳው በዌስትሃም ዩናይትድ የ1-0 ሽንፈት ሲደርስበት ሰመርቫይል ብቸኛውን ጎል ለዌስትሃም ዩናይትድ ማስቆጠርም ችሏል። ይህንን ተከትሎ ዌስትሃም ዩናይትድ 18ኛ ደረጃ ላይ መቀመጥም ችሏል። ኒውካስል ዩናይትድ በሜዳው ሴንት ጄምስ ፓርክ ስቴዲየም ማንቸስተር ዩናይትድን 2-1 በሆነ ውጤት በማሸነፍ ጣፋጭ ድልን ማስመዝገብም ችሏል። ማንቸስተር ዩናይትድ በ10 ተጫዋቾች እየተጫወተ የነበረውን ኒውካስል ዩናይትድን ያሸንፋል ተብሎ ቢጠበቅም ማንቸስተር ዩናይትድ ኑሜሪካል አድቫንቴጁን ሳይጠቀምም ቀርቷል። አንቶኒ ጎርደን በፍጹም ቅጣት ምት የኒውካስል ዩናይትድን ቀዳሚ ያደረገች ጎል ሲያስቆጥር ለማንቸስተር ዩናይትድ ካስሜሮ ያቻነትን ጎል ቢያስቆጥርም የኋላ ግን ዊሎ ሱላ ባለቀ ሰዓት እጅግ አስደናቂ ጎል አስቆጥሮ ኒውካስል ዩናይትድ 2-1 በሆነ ውጤት ማንቸስተር ዩናይትድን አሸንፏል። 45ኛ ፕላስ 1 ላይ ደግሞ ጃኮብ ፍራምሲ በቀይ ካርድ ከሜዳም ተሰናብቷል። በጨዋታው ፈታኝ ጊዜን ያሳለፉት ማንቸስተር ዩናይትዶች በዚህ ጨዋታ የማሸነፍ ቅድመ ግምት ቢያገኙም ይህንን ወርቃማ ድል ሳይጠቀሙበት ቀርቷል። ማንቸስተር ዩናይትድ ከ11 ተከታታይ ጨዋታ በኋላ ሽንፈት ያስተናገደበት ጨዋታ ሲሆን አሰልጣኝ ማይክል ካሪክ ማንቸስተር ዩናይትድን ከተረከቡ በኋላ ከ8 ጨዋታ በኋላ የመጀመሪያ ሽንፈታቸውን አስመዝግቧል። ብሩኖ ፈርናንዴስ በጨዋታው 14ኛ አሲስቱን ሲያደርግ በማንቸስተር ዩናይትድ ታሪክ ሁለተኛው ብዙ አሲስት በአንድ ሲዝን ያደረገ ተጫዋች ሆኗል። ማንቸስተር ዩናይትድ አሁንም በ52 ነጥብ 3ኛ ደረጃ ላይ ሲቀመጥ ኒውካስል ዩናይትድ በ39 ነጥብ 12ኛ ደረጃ ላይ መቀመጥም ችሏል። ማንቸስተር ዩናይትድ በቀጣይ ከአስቶን ቪላ ጋር ሲጫወት ኒውካስል ዩናይትድ በእንግሊዝ ኤፍ ኤ ካፕ በ5ኛ ዙር ጨዋታ ቅዳሜ ከማንቸስተር ሲቲ የሚጫወት ይሆናል። አሰልጣኝ ማይክል ካሪክ ከጨዋታው በኋላ
ሀሳባቸውን የሰጡ ሲሆን ባሳየነው እንቅስቃሴ ደስተኛ አይደለሁም፣ በውጤቱም ተበሳጭቻለሁ ሲሉ ሀሳባቸውን ገልጸዋል። ከዛ በተጨማሪም ጨዋታው ከባድ ሊሆንብን እንደሚችል መጀመሪያም ስንገምት ነበር፣ ውጤቱ ግን ለኒውካስትል ዩናይትድ ይገባቸዋል፣ ይህንን ስል ደግሞ እያዘንኩ ነው ሲሉ አሰልጣኝ ማይክል ካሪክ ከጨዋታው በኋላ ሀሳባቸውን ሰጥተዋል። የሳውዲ ፕሮሊግ በመካከለኛው ምስራቅ እየተካሄደ ባለው ጦርነት ቢባባስም ጨዋታውን እንዲቀጥሉ አሳውቋል የሚሉ መረጃዎች ወጥቷል። በሳውዲ አረቢያ ዋና ከተማ በሪያድ የሚገኘው የአሜሪካ ኤምባሲ በዚህ ሳምንት መጀመሪያ በኢራን ድሮን ጥቃት እንደደረሰበት የሚታወስ ሲሆን ከዚህ ጋር በተያያዘም ስጋቶች ቢኖሩም ጨዋታዎቹ እንዲካሄዱም የሳውዲ ፕሮሊግ አወዳዳሪ አካል ይህንን ለክለቦች በደብዳቤ መልኩ አሳውቋል ተብሏል። ሃሪ ማጓየር በግሪክ ፍርድ ቤት ብይን ተሰጥቶበታል። የማንቸስተር ዩናይትዱ የመሃል ተከላካይ ሃሪ ማጓየር 2020 ላይ በግሪክ ከፖሊስ አዛዦች ጋር ግጭት መፍጠሩ ይታወሳል። ከዚህ ጋር በተያያዘም ጉዳዩን ሲያጤን የነበረው የግሪክ ፍርድ ቤት ሃሪ ማጓየርን በ3 ክሶች ጥፋተኛ ነው ብሎታል። ከባድ ባልሆነ ጥቃት፣ እስርን በመቃወምና ጉቦ ለመቀበል በመሞከር በሚል ጥፋተኛ ነው በሚል የ15 ወር የእስር ቅጣትም ፈርዶበታል። ይህንን ተከትሎ የሃሪ ማጓየር ጠበቆች በቀጣይ ይግባኝ ለመጠየቅ መዘጋጀታቸው የተነገረ ሲሆን ፍርዱ እንዲቀለበስ አሊያም ደግሞ እስሩ በገንዘብ እንዲቀየርለት ለማድረግ ማቀዳቸውን ገልጸዋል። መረጃውን ስካይ ስፖርት አውጥቶታል።